ግን ያለው ሰው እኔ ከገደልኩሽ በቃ ልገደል አዎ አጥቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መስሎኝ ሰልቢያታለሁ። ኦኬ ሶሪ ይቅርታ አጥቻለሁ። ያ ሰዓት በቃ ስሜት ሆኖ የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ አልመሰለኝም። እኔ ይቅርታ የምለው ለልጅቷ ብዬ ነው። ሁለት ነፍሰ ጡር ናት። እሷ ናት የምታሳዝነኝ፣ እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም፣ እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም። ተሳስቻለሁ፣ መናገር አልነበረብኝም። ተሳስቻለሁ፣ ጥፋተኛ ነኝ። ጥፋቴ በቃ ለእነሱ መደገፌ ሳይሆን የተናገርኩት ነገር ነው ጥፋቴ። እኔ እኮ ከእናቷ ጋር እኮ አወራ ነበር። ማርያምን ሚኬል አወራ ነበር። እንደዛ ከተነጋገረ ቲክቶክ ላይ ያ አሁን ሪከርድ ምትሰሚ ያለችው ከዛ በኋላ እንዳወራ ነበር። እንደዚህ እኮ እንደዚህ ነው እኔ ከጠባው ይቅርታ ምናምን እላታለሁ። እሷ ኖ ልጄ እኮ ከአንቺ ጋር በቃ ስለምትስቅ ምናምን ከአንቺ ጋር እንድትሆን በቃ እንድታጫውቻት ነው የምፈልገው። ያኔ ይሄ ነው የሚያስጠቅሰኝ። ገባሽ? ያሳዝናል እኮ እናቷ የሆነችው ነገር ያሳዝናል፣ ግን ሁሉም ሰው ነው ያዘነው። ስለዚህ አንቺ አምላክን ይቅር በለኝ አጥፍቻለሁ በይ፣ ይቅርታ በይ፣ ለሁሉም ሰው ይቅርታ በይ፣ በቃ ያልሽውን። ከዛ በኋላ ሙቮን ምንም ማለት አንቺ በየጊዜው እያለቀሽ የሚፈጠረው ነገር የለም። አሁን ያለቀስ ገዳይ የሚባለው ገዳይ ያለው ሰው እኔ ከገደልኩሽ በቃ ልገደል አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መስሎኝ ሰልቢያታለሁ። ኦኬ ሶሪ ይቅርታ አጥፍቻለሁ። ያ ሰዓት በቃ ስሜት ሆኖ የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ አልመሰለኝም። እኔ ይቅርታ የምለው ለልጅቷ ብዬ ነው። ሁለት ነፍሰ ጡር ናት። እሷ ናት የምታሳዝነኝ፣ እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም፣ እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም። እንዴት እየሆነ እንደሆነ ማንም አያውቀው። አሁን ማለት እነሱን ነገር ራሳቸው ደግሞ በሚዲያው ሲመጡ የራሳቸውን ነገር ይናገራሉ። አይመጡም፣ ካሁን በኋላ አይመጡም። ላለፈው ነገር ግን በቃ ይቅርታ ብለው አንቺም እንትን ተረጋጊ። አንቺም ደግሞ ሌላ ነገር እንዳይመጣ አንዳንዴ ቶፒክን በተደረጉ ቁጥር የእነሱን መረጋጋት አይኖርም ነው። ይህን ማሰብ አለብሽ አንቺ። አሁን እዚህ ሚዲያው ላይ ስለነሱ በተወራ ቁጥር ምናምን ያስጨንቃል፣ ከዚህ ከሀዘኑ በላይ ተጨማሪ ነገር። ስለዚህ በቃ የተደረገው ያለፈው ነገር አልፏል። ብዙ ሰው ሀሳቡ የሚጸጸትበት ብዙ ነገር ሆኗል። ግን ትምህርት ሆኖ ነው ያልፋል። ወዴት እንደቀየሩት ወደ ዘር አሌክስ እኮ ይቅርታ እኮ ብለዋታል። ማርያምን የው ሚካኤልን አሌክስ እኮ ይቅርታ ብለዋል እኮ። እሷ ናት ያልተቀበለችው። እናት ሚካኤልን የምወደው ሚካኤል የእናቴ ፊት አያሳየኝ። እሷ ናት አልቀበልም ያለችው። እናት ናት አልቀበልም ያለችው። አሌክስ ይቅርታ ሽማግሌ ላክ ወደ ውጭ። ማርያምን አሜሪካ ብዙዎች አሉ። ይኸው ቮይስ ልክልሻለሁ። ሚካኤል ሽማግሌ ላክ በቃ ይቅርታ ነው አልቀበልም። ታዲያ እዚህ ጋር ደግሞ እኔ መሀል ላይ ገብቻለሁ። ለምን ሁለቱ ወዷቸዋለሁ። ታዲያ ምንድነው ጥፋቴ? እኔ ገዳይ የሚባለው ገዳይ ያለው ሰው እኔ ከገደልኩሽ በቃ ልገደል አዎ አጥፍቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መስሎኝ ሰልቢያታለሁ። ኦኬ ሶሪ ይቅርታ። እዚህ ጋር አይደል እንዴ የድሮ ሪከርድ ያመጡ ምናምን የድሮ ነቆራዬ የድሮ እኮ ከኔ ጎን ነበሩ። እዛ ጊዜ ማርያምን ከኔ ዜል ትክክል ናት እያሉ ነበሩ። በእነሱ ፍቅር ገብቼ አዎ በቃ ምናምን ብዬ በእነሱ ብከራከር አዎ ትክክል ናት እያሉ ነበሩ። አሁን ደግሞ ተገልብጦ ይኸው ቲክቶኩ በቃ ተጨናንቋል እኮ። በቃ ማንኛውም ሰው ይሳሳታል። ለማንኛውም ሰው ተሳስተሻል። ኦኬ ለማንም እንዳካለሽ ለማንም የዛ ጊዜ እኔ አልተሳሳትኩም። በቃ አልተሳሳትኩም። የዛ ጊዜ እኔ በቃ ከነሱ ጎን ነበርኩ። አዎ በቃ ነበርኩ። አሁንም ከጎናቸው ነኝ፣ ነገም ከጎናቸው ነኝ። ግን
ያ ነገር እያመጡ የዛሬ 1 ዓመት እያመጡ መለጠፍ ዋይ ጸጠቱስ እኔስ ለምን አልኩ እያልኩ ራሴ እንዳጠፋ ራሴ ይሁን ነገር እንዳልከኔ አይነት ነው አለቅ በማርያም በሚካኤል አታልቅሽ። በእናትሽ እናትሽን የምትወጂ ከሆነ አታልቅሽ። በማርያም ያሉ ሰው እኔ ከገደልኩሽ በቃ ልገደል። አዎ አጥቻለሁ። በሰዓቱ መስሎኝ ለነሱ ስለሚዋደዱ ስለሚፋቀሩ ያገዝኳቸው መስሎኝ ሰልቢያታለሁ። ኦኬ ሶሪ ይቅርታ አጥቻለሁ። ያ ሰዓት በቃ ስሜት ሆኖ የተናገርኩት ነገር እንደዚህ ሚዲያ ላይ የሚወጣ አልመሰለኝም። እኔ ይቅርታ የምለው ለልጅቷ ብዬ ነው። 2 ነፍሰ ጡር ናት። እሷ ናት የምታሳዝነኝ። እሱ ነው የሚያሳዝነኝ። አሁን እሱ ያለበት ማንም አያውቅም። እሷ ያለችበት ማንም አያውቅም። ማንም በተለይ አሌክስ ያለበት ነገር ማንም አያውቅም። እንዴት እንደሆነ እንዴት እየሆነ እንደሆነ ማንም አያውቀውም። አሁን ማለት እነሱን ነገር ራሳቸው ደግሞ በሚዲያው ሲመጡ የራሳቸውን ነገር ይናገራሉ። አይመጡም፣ ካሁን በኋላ አይመጡም። ላለፈው ነገር ግን በቃ ይቅርታ ብለው አንቺም እንትን ተረጋጊ። አንቺም ደግሞ ሌላ ነገር እንዳይመጣ አንዳንዴ ቶፒክን በተደረጉ ቁጥር የእነሱን መረጋጋት አይኖርም ነው። ይሄ ማሰብ አለብሽ አንቺ። አሁን እዚህ ሚዲያው ላይ ስለነሱ በተወራ ቁጥር ምናምን ያስጨንቃል። ከዚህ ከሀዘኑ በላይ ተጨማሪ ነገር። ስለዚህ በቃ የተደረገው ያለፈው ነገር አልፏል። ብዙ ሰው ሀሳቡ የሚጸጸትበት ብዙ ነገር ሆኗል። ግን ትምህርት ሆኖ ነው ያልፋል። አይተሽ ከሆነ ሚዲያው ላይ ወደ ዘር ነው የተቀየረ። እሱም ፓርት አላየሁም እኔ ወደ ዘር ነው የተቀየረ። እኔ ኢትዮጵያዊት ነኝ፣ ንጹህ ኢትዮጵያዊት ነኝ። እኔ ንጹህ ኢትዮጵያዊት ነኝ። ኦፍኮርስ ኢትዮጵያዊት ነኝ። ሲቀጥል እኔ ትግራዊት ነኝ። ማንም ያቀኝ እኔ ኢትዮጵያዊት ነኝ። ፓስፖርት ሁሉ ነገር ኢትዮጵያዊት ነኝ። ግን ማንነቴ ቋንቋ ትግርኛ ነኝ። ትግራዊት ነኝ። እኔ ወደ ዘር ቀየሩት። በቃ እዛ ተሰብስቦ እኔ እልክልሻለሁ ሁሉ ነገር ሪከርዱ ምኑ እና እኔ አውራት ስልኳ ካለች እኔ ቅድም ማለት ነው እዚህ ላውራት እልክልሻለሁ። ሀይ በይ ስልክ ያለሻለሁ። ሀይ በይና እልክልሻለሁ። እኔ ቅድም እሷ ናት እንደዚህ ግብት ምናምን የሆነ ነገር እየመለስኩላቸው ስታፍ አለች። በቃ ያኔ በቃ ዝም ብያቸው አትመልሻት መስለኝ በቃ ስታፍ አደረኩ። አሁን ከስራ ቦታ ተመልሼ ቤቴ ቁጭ ብዬ ዝም ብዬ ላይቭ ላይ ልግባ እላለሁ። አንቺ ገዳይ ወይ ገዳይ መሆኑ ገዳይ ብዬ ገዳይ እግዚአብሔር እኮ በቃ እኔ አሁን እኮ እዚህ መማር ከአንቺ ጋር ያወራን ሞት ይችላለሁ እኮ ማንም እግዚአብሔር ባለው እንጂ ማንም ሰውን ሰው አይገድለውም። ግን በቃ እግዚአብሔር የፈቀደውን ነገር አድርጓል። ነፍሲ ማረታችን በጣም ያሳዝናል የደረሰው ነገር። ሰውን ደግሞ ተረጋግቶ ስለ ዴዚ ማሰብ አለበት ብዬ ነው የማስብ። ልጅ አላት ይች ልጅ ለጋ እድሜ ፅንስ ተሸክማለች። እና እባካችሁ ሁላችሁም ይህን ነገር ብታረጋጉት። ዜዶ አንቺም ቢሆን ይህ ነገር በቃ ዝግ አሳጠሪ ነገሮችን እንትን ላለማድረግ ሞክሪ፣ አጀንዳ ለማድረግ ሞክሪ። ቢካዝ በየጊዜው በተወራ ቁጥር እንደው ከባድ ነገር ነው በእውነት የሚደረገው ነገር እና የግል ነገሩን ትቶ ሰው ወደ በቃ ትምህርት ይሆናል። ለብዙ ነገር ትምህርት ይሆናል አይደለ? በቃ እንግዲህ መመለስ አይቻል እድሜ የእህታችንን የእናታችንን የእሷን ነፍስ መመለስ አይቻልም አይደል? ስለዚህ መመለስ ካልተቻለ ደግሞ ሌላውን በዚህ አንቺ የድሮ የቆየ እኔ ያወራዎች ነገር እኔ ካለፍኩ በኋላ እኔ ከሞትኩ በኋላ ወጥሽ ሚዲያ ላይ አመት ከምናምን እንዴት ነው የሚወጣው? እንዴት ነው የሚወቀስ? ሰው ካይወቀስም እንዴት ይወቀሳል ሰው? ያ አላቅም እግዚአብሔር ሄዶ እየተማሪበት በቃ አንዳንድ አጋጣሚዎች ሊያስተምሩ ነው፣ ህይወታችን ሊቀይሩት ነው። ስለዚህ መማር ያስፈልጋል። በቃ ካለፈው ጥፋታችን የምንማረው ነገ የተሻለን በማድረግ ነው። ስለዚህ ነገ የተሻለን ቢሆን ያለፈውን እያሰብሽ ሳይሆን ወደፊት ተሻገር። ለእኔ እንደዛ ነው የሚታየኝ። ዜዶዬ እንዲሆነ እያልሽ ብትይ ራሽ ነው አንቺ የምትጎጂው። ማለት እያለቀሽ ነው፣ የተከፋሽ ነው። ሰው ያለፈ ነገር በይቅርታ አልፎ ወደፊት ደግሞ እንዳይደገም መጠንቀቅ ነው። ሌላ አሁን የሚዲያ ህይወት አለች። በሌላ ህይወት ደግሞ እንደዚህ አሁን ብዙ ጊዜ በሰዎች ህይወት ስንገባ ነው ችግሮች የሚፈጠሩት። ስለዚህ ለሰዎች ህይወት ራሳቸውን መተው ያስፈልጋል። ለራሳቸውን ህይወት ማሰብ ያስፈልጋል። ለሰው ሳይሆን በመሀል ስንገባ ችግሮች የሚፈጠሩት በሰው ህይወት ጣልቃ ስንገባ ነው። እና ይህ ነገር ማስተዋል፣ ተማሪበት፣ ነገን አስተካኪ። እኔ ልንገራችሁ፣ እኔ እናት ስለሰደብሽ ነው ለምትሉኝ እኔ እንጃ እናቷ ሰድቢያታል። እኔ አልሰደብኩም እናት። እንግዲህ በዛ ሰዓት እኔ እውነት ነበርኩ ነው የምለው። በዛ ሰዓት ያው እናታችንም
ነፍሱ አይማራት። እንደ ምክርም ያው ልጅ እንደዚህ አይባልም ያልኩ እንጂ ሌላ ነገር የተሳደብኩት ነገር የለም። ከእናትየውም በውስጥ አወራ ነበር፣ በዋትሳፕ ተደዋውለን እናወራ ነበር። እንደዚህ ለምትሉ እኔ አጥፍቼ ከሆነ ይቅርታ፣ ማርያምን አጥፍቼ ከሆነ ይቅርታ። እኔ እግዚአብሔር ነው የምላችኋለሁ ማርያምን። እኔ ግን ምንም ጥፋት ያለኝ አይመስለኝም። እኔ ከጎናቸው ስለነበርኩ ምንም አይነት ጥፋት አይታየኝም። እኔ ይቅርታ አድርጉልኝ። ከጎን ሆኑ እነዚህ ልጆች ተፋቀሩ፣ ተጋቡ፣ ወይው ተዋለዱ እንጂ እኔ ምን አድርጎ እንደዚህ ለእልህ ሆኖ እንደዚህ ሆነ አበላሽቶ የሚጥላት ምናምን ቢሆን ኑሮ እኔ አንደኛ ተጠያቂ ነበርኩ። አንደኛ ተጠያቂ እኔ ነበርኩ። ገባችሁ? ይሄ ልጅ ተዋደውን ያደርጉት መውደድ ያው ስለተፋቀሩ ደግሞ በውስጥ ስለማቅ ነው። እውነተኛ ፍቅር ስለሆነ ነው የዛ ሰዓትም ከጎናቸው የነበርኩ። ለምን ከሌላ ጎን አልሆነም? ለምን የሌላ ፍቅር ቲክቶክ ላይ ውሸት ነው የምለው? የማውቀው ነገር ስለሌለኝ የአሌክስ እና ዴዚ ግን ስለማቅ ነው። እውነተኛ ፍቅር ስለሆነ ነው። እውነተኛ ፍቅር ስለሆነ ነው ደግሞ እስከ ፍቅር የደረሰ እውነተኛ ፍቅር ስለሆነ ነው። ገባችሁ? እና ተውኝ፣ እኔም ተውኝ እና እነሱም ተዋቸው። እነሱ እዛ ጊዜ እዛ ሰዓት ሰደብና ስንቋሸሽ የነበርኩ እኮ እኔ እኮ እነሱ ጎን ስለሆን እኮ ነኝ። አሁንም እችለዋለሁ፣ ስድቡ ምንም እችለዋለሁ፣ ችግር የለም። አሁንም ከጎናቸው ነኝ። ማንም ከነሱ የሚለያየኝ ነገር የለም። አሁንም ነገም ከጎናቸው ነኝ። በቃ ሌላ ምንም ጥያቄ የለም። ያው ካጠፋሁ ይቅርታ፣ እኔ ጥፋት የለብኝም። ጥፋት ያለኝ አይመስለኝም። በየኮሜንቱ ሪከርድ እያደረጋችሁ ምንም አይመስለኝ። የትግራይ ህዝብ ቢያለቀ ትጠጪና ትረሻዋለች። ሲጋራሽን ከሰጡሽ መጠጥ ከሰጡሽ ትግራይ ዝም አይልሽ። እዚህ ግን ትደልያለሽ፣ እየመጣሽ ጀግና ትጫወቻለች። እዛ የትግራይ እናት ታለቅሳለች። 5 ሳንቲ አትረዷትም። የትግራይ እናት ስትራ 5 ሳንቲ አታረጉላትም። እዚህ ግን ጀግና ትጫወቻለች። የራሷን ህይወት ማትመራ ዝምባ ስለ ትግራይ እንደዚህ አትበሉ ትላለች። ነገ ሊያልቁላት፣ ነገ ሲያልቁ ደግሞ ትግራይ እንደዚህ ይላሉ። ነው አዶናይ ልክ ነው፣ ራቹ ልክ ነው። የምቀጠቅጠው ልጅ ነው ራቹ። በትግራይ ላይ በተናገረው ግን ትክክለኛ ነገር ተናግሯል። አዶናይ ልክ ተናግሯል። ጃኒ ልክ ተናግራለች። ሶሻል ሚዲያ ላይ ያሉ ሰዎች ለትግራይ ህዝብ ድምፅ ሆነዋል። እንዳትረሷት። በኋላ ጦርነቱ ተጀምሮ ስታልቅ ምንም ድምፅ አልሆኑም ምን አልሆኑም ብትል አልሰማህም። እንግዲህ የትግራይ ህዝብ ጦርነትን ተቃወመ። የትግራይ ልጅ ጦርነትን ተቃወመ። ጊዜው አይደለም። ህወሓትን ወደ 4 ኪሎ ማስገባት ማይታሰብ ማየው ነገር ነውና እባካችሁ እቺ ሰካራም እብድን እየሰማችሁ ኤድመንድ የሚባል እብድን እየሰማ በጦርነት አትማገድ። እንደ ሰካራም እንደማን ነው ብላለች። እንደ ዜድ የምትባል እብድ ሰካራም ወንድ ጾም ሴት ዞን የማትታወቅ ሰካራም መጣ ስለ ጀግንነት ስላወራች ጀግና ነች ማለት አይደለም። እቺ እብድ ካፏ የሚወጣው ስድብ ራሱ የሚዘገንን ትግራይን የምታሰድብ ሴት አምጥታችሁ እንደ ጀግና ስታወሩ ሳይ በጣም አዝናለሁ። የትግራይ ስብዕና ይሄ አይደለም። ምክንያቱም ሁሌም የምለው ነው በቤተሰቦቼ